በየቡድኑ ብዙ ጊዜ ተፈጅቶበት የተዘጋጁትን ምክር ሀሳቦች የማጣጣም ስራ ነው የሚሰሩት። የሚሰበሰበው ግብዓት ላይ ነገ ሲሰራ ቆይቶ ሮብ ለታ 4000 ያጸድቁታል ማለት ነው። በጤና ስርዓት ውስጥም በፒፒፒ በፕራይቬት ፐብሊክ ፓርትነርሺፕ አሰራር ስርዓት ፕራይቬቶችን እኛ ጋር ኢንጌጅ አድርገን መንግስት ሁሉ ቦታ አይደርስም፣ ግን በጋራ በቅንጅት ግብዓት ሊሆን ይችላል ስልጠና ላይ ሊሆን ይችላል ያሳተፍን የምንሄድበት ስርዓት ነው ያለው። ኢራን በአሜሪካና በእስራኤል ላይ ወታደራዊ ፖለቲካዊ ድል መቀዳጀቷን በይፋ አውጃለች። ይህ አዋጅ የተሰማው በሁለቱ ሀገራት መካከል ተደረሰው ባለ 60 ቀን የመግባቢያ ስምምነት የሚያበቃበት ዕለት መሆኑ ጉዳዩ ይበልጥ ትኩረት የሚስብ ያደርገዋል። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ እንዴት አምሽታችኋል? ከሀገሬ ቴሌቪዥን የሰዓቱን መረጃዎች ይዘን ቀርበናል። ሙሴ ከበደ ነኝ። እስከ ፍጻሜው አብራችሁን ቆዩም። በቀዳሚነት ወደ ተመለከትነው ርዕሰ ጉዳይ ስናልፍ የኢትዮጵያ ሀገራዊ የምክክር ኮሚሽን ላለፈው አንድ ወር ሲያካሄድ የቆየውን የምክክር ጉባኤ በማጠናቀቅ ላይ እንደሚገኝና የመጨረሻው የውሳኔ ሰነድ በመጪው ረቡዕ እንደሚጸድቅ አስታውቋል። የኮሚሽኑ ምክትል ዋና ኮሚሽነር ሂሩት ገብረስላሴ በዛሬው ዕለት በሰጡት መግለጫ ከ8ቱ የምክክር ቡድኖች ተውጣጡ 120 አባላትን ያቀፈውን ቡድን ምክር ሀሳቦችን የማጣጣም ስራውን በማጠናቀቅ ላይ መሆኑን ገልጸዋል። ምረት ደግፍ ተጨማሪ አላት። የኢትዮጵያ ሀገራዊ የምክክር ጉባኤ ላለፈው አንድ ወር ሲያደርግ የቆየውን የምክክር ጉባኤ በማገባደድ ላይ እንደሚገኝ አስታውቋል። የምክክር ጉባኤው በተለያዩ የምክክር ሂደቶች እያለፈ የሚገኝ ሲሆን በዛሬው ዕለትም ከ8ቱ የምክክር ቡድኖች የተውጣጡ 120 ሰዎችን ያቀፈ ቡድን የምክረ ሀሳቦችን ማጣጣም ስራ በመስራት ወደ መጨረሻው የምክክር ሂደት የድምጽ ውሳኔ እንደሚያመራ የኮሚሽኑ ምክትል ዋና ኮሚሽነር ሂሩት ገብረስላሴ ገልጸዋል። ይህ የማጣጣም ስራም በምክረ ሀሳቦቹ መካከል ተቃርኖና ድግግሞሽ እንዳይኖር በማድረግ ሰነዱን በአንድ ወጥ መልኩ ለማቅረብ የታለመ ነው ሲሉም ገልጸዋል። ከየቡድኑ መጥተው አብረው የሚሰሩ ወደ 120 የሚሆኑ ሰዎች ስራ ዋናው ነገር በየቡድኑ ብዙ ጊዜ ተፈጅቶበት የተዘጋጁትን ምክር ሀሳቦች የማጣጣም ስራ ነው የሚሰሩት። የማጣጣም ስራ ስንል በምክር ሀሳቦች በ8ቱ ቡድን ምክር ሀሳቦች መካከል ተቃርኖ እንዳይኖር፣ ድግግሞሽ እንዳይኖር በአንድ መልክ አንድ ወጥ በሆነ መልክ መቅረብ እንዲችሉ ለማድረግ ነው። በተጨማሪ ደግሞ 15ቱ ተወካዮች ሌሎቹ ቡድኖች ስለወሰኗቸው ወይም ስላወጧቸው ምክር ሀሳቦች ግንዛቤ ይወስዳሉ፣ እርስ በርስ ይመካከራሉ፣ ይነጋገራሉ። ነገሮችን ለማጣጣም የተቋቋመ ቡድን ነው። በ8 ቡድን የተዋቀረውና 500 ተመካካሪዎችን ያቀፈው ቡድን በቀረበለት የተጣጣመ ምክር ሀሳብ ላይ የግብዓት ማሰባሰብ እንደሚያደርግና የመጨረሻውን ሰነድ በማዘጋጀትም ረቡዕ ዕለት ለአጠቃላይ ጉባኤው ቀርቦ እንደሚጸድቅም ምክትል ዋና ኮሚሽነሩ አመላክተዋል። አብዛኛው የምክክር ሀሳብ መግባባት ላይ እንደተደረሰበት የጠቆሙት ኮሚሽነር ሂሩት ይሁን እንጂ በምክክር ሂደቱ የተነሱ ሁሉም ሀሳቦች ላይ ከመግባባት ላይ ይደረሳል ማለት አይደለም ሲሉ ገልጸዋል። የሚሰበሰበው ግብዓት ላይ ነገ ሲሰራ ቆይቶ ሮብ ለታ 4000 ያጸድቁታል ማለት ነው። እነዚህ አሁን የተጠናከሩት ምክር ሀሳቦች ጉባኤው የተስማማባቸው ጉዳዮች ናቸው። በየትም ዓለም የሚደረጉ ሀገራዊ ምክክሮች በመቶ በመቶ በሁሉ ጉዳይ ላይ ይስማማሉ አይባልም። ደስ የሚለው ነገር በሀገራችን የተካሄደው ሀገራዊ ምክክር ጉባኤ በአብዛኛው ጉዳይ ላይ እየተስማማ ጨርሷል። እዚህ ባሻገር ኮሚሽኑ በሂደቱ ላይ የተነሱ ቅሬታዎችን በመመርመር እልባት መስጠቱንና በቀሩ የቅሬታ ሀሳቦችም ላይ የመፍትሄ ስራዎችን እየሰራ እንደሚገኝ ዛሬ ሰኞ በሰጠው መግለጫ አስታውቋል። በኢትዮጵያ ያለውን የጤና አገልግሎት በተሻለ መንገድ ለማዘመን የግልና የመንግስት አጋርነት አስፈላጊ ስለመሆኑ ተገልጿል። ይህንኑ አሰራር ተግባራዊ በማድረግም በተወሰኑ የጤና ተቋማት ላይ ለውጥ ማምጣት እንደተቻለ ተነግሯል። ምረት ለገሰ የግልና የመንግስት አጋርነት ማለት መንግስትና የግል ባለሀብቶች በጋራ በመሆን የሚያከናውኗቸው የኢንዱስትሪ የአገልግሎትና ሌሎችም ስራዎች ናቸው። ይህም መንግስትም ሆነ ባለሀብቶች በተናጥል መስራት ያልቻሏቸውን ስራዎች በጋራ ማከናወን የሚያስችሏቸው ነው። በኢትዮጵያም ይህንን አይነት አሰራር ተግባራዊ ለማድረግ ጥረቶች እየተደረጉ እንደሚገኙ ይታወቃል። የጤናው ዘርፍ ደግሞ አንዱ ነው። በቅዱስ ጳውሎስ ሆስፒታል ዋና ዳይሬክተር የሆኑት ዶክተር ሙሉቀን ተስፋዬ እንደሚሉት የግልና የመንግስት አጋርነት በጤናው ዘርፍ
ዘርፍ ትልቅ አስተዋጽኦ አለው። ሆስፒታሉም ብቁ የሆነ የጤና አገልግሎት ያለበት ሀገርን ለመፍጠር እየሰራ እንደሚገኝ ጠቁመዋል። ሰዎች በተለያየ መልኩ ሀገራችን የሚመርጡበት አንዱ መንገዱ የለማ እና ተገማች የሆነ የጤና አገልግሎት ያለበት ሀገር መሆኑ ግዴታ ነው። ያው ጤና ከምንም በላይ ነው። አሁን ትልቅ ዓለም አቀፍ ኩነቶች የሚከወኑበት ሀገር ስለሆነ በዛ ልክ ማደግ እንዳለበት ትልቁን ሸክምና ኃላፊነት የሚወስድ ተቋም ነው ቅዱስ ጳውሎስ። ምክንያቱም በባለሙያ በጣም የበቁ ባለሙያዎች አሉት። ብዙ ነገሮች አስቻይ ሁኔታዎች ስላሉ በዛ ልክ እየሰራን ያለነው። ይህንን ለመተግበር እንግዲህ የመንግስትና የግል አጋርነት በጣም ትልቅ አቅም ይፈጥራል። ስለዚህ እኛም በተመሳሳይ ሁኔታ ትልቅ ለሀገራችን የመጀመሪያ ሆኖ የማህበረሰባችን ችግር የሚፈቱ በርካታ ስራዎችን በመንግስትና የግል አጋርነትም እየሰራ ነው። ለመስራትም ደግሞ የበለጠ አስፋፍቶ ለመቀጠልም እቅዱና ዝግጅቱ አለ። አሁን ላይ ለታቀደው የጤና ዘርፍ እድገት የግል ተቋማት ተሳትፎ አስፈላጊ መሆኑን የገለጹት ደግሞ የጤና ሚኒስቴር ዴኤታ ወይዘሮ ፍሬህይወት አበበ ናቸው። የምርመራ አገልግሎት በኢትዮጵያ ውስጥ የሚሰጡትን ማንኛውም አይነት የላቦራቶሪ አገልግሎትን መስጠት የሚችል ከፕራይቬት ጋር ሆነን የጀመርነው ስራ አለ። ሌሎች ስራዎች ከፕራይቬት ጋር ሆነው የኢሜጂንግ የላቦራቶሪ ስራዎች የጀመርናቸው አሉ። የአፍሪካ ሀገራትም ጭምር መግባለን እናክማለን እያልን ስለሆነ ይሄ በመንግስት ብቻ የሚሰራ አይደለም። ፓርትነሮቻችን ፕራይቬቱ ሴክተር ጭምር ኢንቮልቭ የምናደርግበት ነው። የፕራይቬት ሴክተር ኢንቮልቭመንት ስትራቴጂ አለን። ስርዓቱም ይደግፋል። ለዚህ ብቁ የሆኑ ፕራይቬቶች አሉና አብረን በጋራ ለመስራት ስትራቴጂ ነድፈን እየሰራን ነው ያለነው። መንግስት ብቻውን ሁሉም ቦታ ላይ ተደራሽ ለመሆን አቅም አይኖረውም ያሉት ሚኒስቴር ዴኤታዋ የግል ተቋማትን አሳታፊ የሆነ የጤና ስርዓት እየተተገበረ እንደሚገኝ ገልጸዋል። ሁላችን እንደምናውቀው አሁን ያለው የለውጥ መንግስት የመንግስት አገልግሎት ብቻ ሁሉን አገልግሎት መንግስት መስጠት አለበት ብቻ ሳይሆን የአገልግሎት ተደራሽነትንም ለማስፋት ውጤታማ የሆነ አገልግሎትን ለመስጠት የፕራይቬቱ ኢንጌጅመንት እንደ ዋና አቅጣጫ አድርጎ ነው በሁሉ ዘርፍ የተቀመጠ። በጤና ስርዓት ውስጥም በፒፒፒ በፕራይቬት ፐብሊክ ፓርትነርሺፕ አሰራር ስርዓት ፕራይቬቶችን እኛ ጋር ኢንጌጅ አድርገን መንግስት ሁሉ ቦታ አይደርስም፣ ግን በጋራ በቅንጅት ግብአት ሊሆን ይችላል፣ ስልጠና ላይ ሊሆን ይችላል እያሳተፍን የምንሄድበት ስርዓት ነው ያለው። የመንግስትና የግል ዘርፍ ቅንጅት የሕክምና አገልግሎት ጥራትን ለማሻሻል ተደራሽነትን ለማስፋፋትና በሀገሪቱ እየተካሄዱ ያሉ ትልልቅ እውነቶችን የሚመጥን የበቃ የጤና ስርዓት ለመገንባት መሰረታዊ መፍትሄ መሆኑ ተመላክቷል። ኢራን በአሜሪካና በእስራኤል ላይ ወታደራዊና ፖለቲካዊ ድል መቀዳጀቷን የኢራን ከፍተኛ ተደራዳሪዎች ገልጸዋል። ይህ ንግግር የተሰማው በሁለቱ ሀገራት መካከል የተደረሰው ባለ 60 ቀን የመግባቢያ ስምምነት በሚያበቃበት ዕለት መሆኑ ጉዳዩን ይበልጥ ትኩረት የሚስብ አድርጎታል። በሌላ በኩል የቱርኩ ፕሬዚዳንት ረሲብ ጣይብ ኤርዶሃን በበኩላቸው የሆርሙዝ ሰርጥ እንዲከፈት አሳስበዋል። ሚካስ ኃይሌ ኢራን በአሜሪካና በእስራኤል ላይ ወታደራዊ ፖለቲካዊ ድል መቀዳጀቷን በይፋ አውጃለች። ይህ አዋጅ የተሰማው በሁለቱ ሀገራት መካከል የተደረሰው ባለ 60 ቀን የመግባቢያ ስምምነት የሚያበቃበት ዕለት መሆኑ ጉዳዩ ይበልጥ ትኩረት የሚስብ ያደርገዋል። የኢራን ከፍተኛ ተደራዳሪና የፓርላማ አፈ ጉባኤ መሐመድ ባቂር ቃሊባፍ እንደሚሉት ኢራን የአሜሪካን የባህር ላይ እገዳ በመቋቋምና የሆርሙዝ ሰርጥን እንደ ስትራቴጂካዊ መሳሪያ መጠቀም የምዕራባውያንን ጫና መመከት ችላለችም ብለዋል። ሆኖም ይህ ድል አዋጅ በቀጣይ ሊመጣ የሚችለውን ግጭት አቅጣጫ የሚያሳይ እንጂ ሰላምን የሚያረጋግጥ እንዳልሆነ ብዙ ተንታኞች ይስማማሉ። የኢራን ባለስልጣናት የሆርሙዝ ሰርጥን እንደ ዓለም አቀፍ ኢኮኖሚ ማጥፊያ ቁልፍ በመመልከት አሜሪካ የምጥለውን የኢኮኖሚ ማዕቀብ ለመመከት እንደ ዋነኛ መከላከያ እየተጠቀሙበት ይገኛሉም ተብሏል። ይህ በእንዲህ እንዳለ የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶሃን ዓለም አቀፍ ትኩረትን የሳበ ጥሪ አስተላልፈዋል። ኤርዶጋን በዓለም አቀፍ የነዳጅ ንግድ ላይ ከፍተኛ ተጽዕኖ ያለው ለዓለም ኢኮኖሚ የጀርባ አጥንት የሆነው የሆርሙዝ ሰርጥ በአስቸኳይ እንዲከፈትና የነዳጅ ፍሰት ወደ ነበረበት እንዲመለስ በጽኑ አሳስበዋል። ፕሬዝዳንቱ እንደገለጹት ቱርክም ሆነች ኢራን ስትራቴጂካዊ በሆነው በዚህ የውሃ መስመር ላይ የነዳጅ ዝውውር እንዲያቆም በጋራ እንደሚሰሩ ለዓለም ኢኮኖሚ ከዚህ በላይ ጫና ሊሸከም እንደማይችል አስገንዝበዋል። ኤርዶጋን ንግግር ቱርክ በቀጠና ያላትን ዲፕሎማሲያዊ ሚና የሚያሳይ ከመሆኑም ባለፈ ሀገራቸው ከኢራን ጋር ያላትን የንግድና ፖለቲካዊ ትስስር አጠናክራ ለመቀጠል ያላትን ቁርጠኝነት የሚያንጸባርቅ መሆኑም ተገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የጀመሩት ጦርነት ማሸነፍ ባለመቻላቸው የተነሳ ተወቃሽ እየፈለጉ እንደሆነ የፖለቲካ ተንታኞች ይናገራሉ። በደቡብ ኮሪያ የሚገኘው የፑሳን ብሔራዊ ዩኒቨርሲቲ ፕሮፌሰር ሮበርት ኪሊ እንደሚሉት ትራምፕ በደቡብ ኮሪያ ጋር የሚያደርጉት ወታደራዊ ልምምድ የቀነሱት በኢራን በኩል የገጠማቸውን ውድቀት ለመሸፈን ነው ብለዋል። ትራምፕ ጦርነቱ በፍጥነት እንደሚያልቅ ቢጠብቁም አሁን ግን ጉዳዩ ወደማያበቃ የዘላለም ጦርነት ተቀይሮባቸዋል። ፕሮፌሰሩ እንደሚሉት ትራምፕ ከዚህ ቀውስ ውስጥ ተሰፍቀው የሚወጡበትን መንገድ ማጣታቸው እንደ ኔቶና ደቡብ ኮሪያ ያሉ የአሜሪካ አጋሮችን በመውቀስ ትኩረት ለማስቀየር እየሞከሩ ነው ብለዋል። ትራምፕ በቅርቡ የሆርሙዝ ሰርጥን የአሜሪካ ግዛት አድርገው እንደሚሰይሙ መናገራቸው በዲፕሎማሲው ረገድ ያለባቸውን ተስፋ መቁረጥ
የሚያሳይም ነው ተብሏል። ትራምፕ ይህን የውሃ መስመር የአሜሪካ ግዛት ለማድረግ ማሰባቸው በኢራን በኩል እንደ ቀልድ ተቆጥሯል። ኢራን የሰርጡ መተላለፊያ በመዝጋት በዓለም ኢኮኖሚ ላይ ጫና ለመፍጠር ስትሞክር፣ አሜሪካ በኩሏ የኢራን ወደቦች፣ ወታደራዊ መርከቦች በመዝጋት የኢራንን ኢኮኖሚ ለማነቅ እየጣረችም ነው። ይህ ማን ቀድሞ ይበገራል የሚለው የሀያላን ፍጥጫ በቀጠናው ያለው ስጋት ይበልጥ አባብሶታል። ትራምፕ ኢራንን ለማጥቃት በተደጋጋሚ ዝግጅት ቢያደርጉም በመጨረሻ ሰዓት ሀሳባቸውን የመቀየር ልምድ እንዳላቸው በተደጋጋሚ ታይቷል። በሌላው የቀጠናው ግንባር የየመን መንግስት በኢራን የሚደገፉትን የሀውቲ አማጽያን ላይ መጠነ ሰፊ ጥቃት መጀመሩን አስታውቀዋል። በሳውዲ አረቢያ የሚደገፈው የየመን ጦር በአልጃውፍ ግዛት የሚገኙ የሀውቲ ጆታዎችን በከባድ መሳሪያ መምታቱን፣ በደርዘን የሚቆጠሩ አማጽያንን መግደሉንም ገልጸዋል። ይህ በየመን እየታየ ያለው ውጊያ ከኢራን አሜሪካ ጦርነት ጋር በቀጥታ የተያያዘ ነው። የተባበሩት መንግስታት ድርጅት የመን ከ2022 ተኩስ አቁም በኋላ ወደ ከፍተኛ የእርስ በርስ ጦርነት ልትመለስ እንደምትችል ስጋቱን ገልጸዋል። ይህ በቀጠና ያለው የውክልና ጦርነት ምን ያህል ስር የሰደደ መሆኑን ያሳያል። ፕሬዚዳንት ኤርዶጋን ጥሪ ዓለም አቀፍ መረጋጋትን ለመፍጠር የታለመ ቢሆንም በቀጠናው ያሉ ተቃራኒ ፍላጎቶች ሰላሙን ሩቅ አድርገውታል። የኢራን የድል አዋጅ፣ አሜሪካ ይገባኛል ጥያቄ፣ የእስራኤል የሰፈራ ፖሊሲና የየመን ግጭት ተደምረው መካከለኛው ምስራቅ የፈነዳ ባሩድ አድርገውታል። የሆርሙዝ ሰርጥ መዘጋት ወይም በአሜሪካ ቁጥጥር ስር መውደቅ ለዓለም ነዳጅ ገበያ አስከፊ መዘዝ ሊኖረውም ይችላል። ቱርክ በዚህ መሃል እንደ አስታራቂና የኢኮኖሚ አጋር ለመሆን የምታደርገው ጥረት የቀጠናውን ጂኦፖለቲካዊ ሚዛን ለመጠበቅ የሚደረገው ትልቅ ዲፕሎማሲያዊ እንቅስቃሴ ተደርጎ ሊወሰድ ይችላል። ሆኖም ግን የትራምፕ አስተዳደር የኢራን መንግስት የሚያደርጉት የቼዝ ጨዋታ ውጤት በቀጣዮቹ ቀናት ለዓለም ኢኮኖሚና ሰላም ወሳኝ ሚና ይጫወታል። የዚህ ቀውስ ማዕከል የሆነውና የዓለም የነዳጅ ገበያ የደም ስር ተብሎ የሚጠራው የሆርሙዝ ሰርጥ ጉዳይ በተለያዩ ወገኖች በተጣረሰ ሀሳቦች እየቀረቡበት ቀጥሏል። የአሜሪካው ፕሬዚደንት ዶናልድ ትራምፕ በኒውዮርክ የሚገኘው የፖሊስ አካዳሚ ባደረጉት ንግግር የሆርሙዝ ሰርጥን አስመልክቶ እጅግ አስገራሚና አነጋጋሪ የሆነ አስተያየት ሰጥተዋል። ትራምፕ በንግግራቸውም ኢራንን ድል አድርገን ስንጨርስ በቅርቡ የሆርሙዝ አካባቢ የአሜሪካ ግዛት እንደሆነ አውጃለሁም ብለዋል። ትራምፕ በሰርጡ ላይ ጣለው የባህር ላይ እገዳ እንደ ትልቅ ስኬት በመጥቀስ በአሁኑ ወቅትም ቢሆን የባህሩ በተግባር የአሜሪካ ግዛት እንደሆነና ያለ አሜሪካ ፍቃድ ምንም አይነት መርከብ ማለፍ እንደማይችል ተናግረዋል። ይህ የትራምፕ ንግግር ዓለም አቀፍ ሕጋትን የባህር ላይ ስምምነቶችን ጥያቄ ውስጥ የሚጥል ቢሆንም ፕሬዚደንቱ ግን ጉዳዩን እንደ ቼዝ ጨዋታ እንደሚመለከቱና ኢራንን ለማንበርከክ ማንኛውም እርምጃ ከመውሰድ ወደኋላ እንደማይሉ ገልጸዋል። ይሁን እንጂ ሳተላይት መረጃዎች የባህር ላይ ትራፊክ መረጃዎች እንደሚያሳዩት አሜሪካ እገዳ መጣሏን ብትናገርም አንዳንድ መርከቦች አሁንም በሰርጡ ውስጥ እያለፉ መሆኑን የትራምፕ ንግግር አጠራጣሪ አድርጎታል። የኢራን ባለስልጣናት ለትራምፕ ንግግር የሰጡት ምላሽ እጅግ የከረረና ንቀት ተሞላ እንደነበረም ተገልጿል። የኢራን የፍትህ አካል ኃላፊዎች ትራምፕን ወንጀለኛ ሲሉ የጠሩ ሲሆን የሆርሙዝ ወንዝ የአሜሪካ ግዛት ይሆናል የሚል ንግግር ትርጉም የለሽ ነው ብለውታል። የኢራኑ ምክትል የውጭ ጉዳይ ሚኒስትር ካዚም ጋርባዳዲ በበኩላቸው የሆርሙዝ ሰርጥ በትዊተር መልእክት በአውሮፕላን ተሸካሚ መርከቦች ወይም በምርጫ ቅስቀሳ ንግግር ላይ ሊያዝ የሚችል መሆኑን ገልጸዋል። ሰርጡ የኢራን እንደነበር አሁንም እንደሆነና ለዘላለም የኢራን ሆኖ እንደሚቀጥል መግለጽ ሰርጡ የሚከፈተው ሆነ የሚዘጋው በኢራን ትዕዛዝ ብቻ መሆኑን አስረግጠው ተናግረዋል። በተከታይነት ወደ አጫጭር መረጃዎቻችን አለፍን። መንግስት የሚቀርጻቸው ፖሊሲዎች በባለሙያዎች ጥናትና በተጨባጭ መረጃዎች ላይ እንዲመሰረቱ የኢኮኖሚ ባለሙያዎች ማህበር የላቀ ሚና ሊጫወት እንደሚገባ ተገለጸም። የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ ኢትዮጵያ አሁን ላይ የደረሰችበትን የኢኮኖሚ ሪፎርምና የንግድ ፖሊሲ ትግበራ ስኬታማ ለማድረግ ጥራት ያለውና ወቅታዊ መረጃ ወሳኝ መሆኑን ገልጸው መንግስት የሚቀርጻቸው ፖሊሲዎች በባለሙያዎች ጥናትና በተጨባጭ መረጃዎች ላይ እንዲመሰረቱ ማህበሩ የሚጫወተው ሚና ከፍተኛ እንደሆነ አንስተዋል። ሚኒስትሩ ይህን ያሉት በኢትዮጵያ የኢኮኖሚ ባለሙያዎች ማህበር አዘጋጅነት መረጃን ለፖሊሲ ግብዓት መጠቀም በሚል መሪ ቃል በተሰናዳው የምክክር መድረክ ላይ ነው። በሀገሪቱ ውጤታማና ሳይንሳዊ የኢኮኖሚ ውሳኔዎችን ለማሳለፍ የመረጃ አያያዝ ስርዓት መዘመን እንዳለበት አጽንኦት በመስጠትም ኢትዮጵያ አጠቃላይ የንግድ ስርዓቷን የሚያስተካክል የፍትሃዊ ውድድርን የሚያረጋግጥና የንግድ አሰራርን የሚያሳልጥ አጠቃላይ የንግድ ፖሊሲ ለመጀመሪያ ጊዜ ማዘጋጀቷንም አክለው ተናግረዋል። በኢትዮጵያ በቴክኒክና ሙያ ስልጠና ዘርፍ ተማሪዎችን የመቀበል አቅም 6 ሚሊዮን መድረሱን የፌዴሪ ቴክኒክና ሙያ ስልጠና ኢንስቲትዩት አስታወቀ። የኢንስቲትዩቱ ዋና ዳይሬክተር ብሩክ ከድር ለጋዜጣ ፕላስ እንደገለጹት በአገር አቀፍ ደረጃ ከ1800 በላይ የቴክኒክና ሙያ ስልጠና ተቋማት ይገኛሉ። ሁሉም ተቋማት አቅማቸውን እንዲያጎለብቱ በተሰራው ስራ አሁን ላይ በሀገሪቱ በየዓመቱ ተማሪዎችን የመቀበል አቅም 6 ሚሊዮን ማድረስ ተችሏል ብሏል። ኢንስቲትዩቱ በ2019 በጀት ዓመት ዋናውን ግቢ ጨምሮ
በ16 ቅርንጫፎቹ ከመጀመሪያ ዲግሪ እስከ 3ኛ ዲግሪ ከ10 ሺህ በላይ ሰልጣኞችን ለመቀበል ዝግጅት ማጠናቀቁን ዋና ዳይሬክተሩ አብራርተዋል። በተጠናቀቀው በጀት ዓመትም በ11 አዳዲስና በ34 ነባር ዘርፎች ሰልጣኞችን ሳሰለጥን መቆየቱን ያስታወሱት ብሩክ ከድር አሁን ላይ የሚሰጡ ስልጠናዎች ሰልጣኞችን በዓለም አቀፍ ደረጃ ተወዳዳሪ የሚያደርጉና ኢንዱስትሪው የሚፈልጋቸውን ዘርፎች በመለየት እየተከናወኑ የሚገኙ መሆናቸውን ገልጸዋል። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 2212 ኢትዮጵያውያን ወደ ሀገራቸው መመለሳቸውን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታወቀም። በሳምንቱ ውስጥ በተደረገ 10 ዙር በረራ የተመለሱት 2210 ወንዶችና አንድ ሴት እንዲሁም አንድ ጨቅላ ህፃን ሲሆኑ ከተመላሾቹ መካከልም 38 እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ይገኙበታል ተብሏል። መስከረም 5 ቀን 2018 ዓ.ም በተጀመረው ዜጎችን ወደ ሀገር ቤት መመለስ ስራ እስካሁን ከ94000 በላይ ኢትዮጵያውያንን ወደ ሀገር መመለስ መቻሉን ተገልጿል። ሚኒስትሩ ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ የማድረግና ከቤተሰብ ጋር የማቀላቀል ስራ ከሚመለከታቸው ባለድርሻና አጋር አካላት ጋር በመተባበር በትኩረት እየሰራ እንደሚገኝም ገልጿል። ወደፊትም በህገወጥ የሰዎች ዝውውር አስከፊነት ዙሪያ ህብረተሰቡን ለማስገንዘብ መደበኛ ያልሆነ ፍልሰትን ለመከላከልና ደህንነቱ የተጠበቀ ፍልሰትን ለማበረታታት ሚኒስትሩ የጀመራቸውን ስራዎች አጠናክሮ እንደሚቀጥል አስታውቋል። ከውጭ በኮንጎ ዲሞክራሲያዊ ሪፐብሊክ የተከሰተው የኢቦላ ወረርሽኝ በሀገሪቱ ታሪክ ብዙ ሰዎችን የገደለ ሆኖ መመዝገቡን የጤና ባለስልጣናት አስታወቁ። ወረርሽኙ ግንቦት 7 ቀን ከታወጀበት ጊዜ ጀምሮ በቫይረሱ የተገደሉ ሰዎች ቁጥር 2325 የደረሰ ሲሆን ይህም ከእንደ አውሮፓውያን አቆጣጠር 2018 እስከ 2020 ከነበረው ወረርሽኝ የሞት መጠን የላቀ ሆኗል። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ኃላፊ ቶም ፍሌቸር ይፋ ባደረጉት መረጃ መሰረትም ወረርሽኙ በየ30 ደቂቃው የሰው ህይወት እየቀጠፈ ይገኛል ሲሉ በሽታው በታሪክ በፍጥነት እየተስፋፋ የሚገኝ መሆኑን ገልጸዋል። በቫይረሱ መያዛቸው በላቦራቶሪ የተረጋገጠ ሰዎች ቁጥርም 4945 ደርሷል ሲል አፍሪካ ኒውስ በዘገባው አጋርቷል። በመጨረሻም ዩክሬን በሩሲያ ቦልጎሮድና ሌሎች ክልሎች ላይ በፈጸመችው የሚሳኤልና የድሮን ጥቃት 6 ሰዎች ሲሞቱ ህፃናትን ጨምሮ ሌሎች ሰዎች ቆስሏል። ይህ ጥቃት ዩክሬን በቅርቡ በሞስኮ ላይ ከከፈተችው እጅግ ሰፊ የተባለ የድሮን ጥቃት ማግስት እየተፈጸመ ነው። በተመሳሳይ ሩሲያ በዩክሬን ሱሚ፣ ኦዴሳ፣ ኪየቭና ሌሎች አካባቢዎች ባደረሰችው ተደጋጋሚ የአየር ጥቃት የሰዎች ህይወት ማለፉና በመሰረተ ልማቶች ላይ ጉዳት መድረሱ ተገልጿል። ሁለቱም ሀገራት የእርስ በርስ ጥቃታቸውን አጠናክረው የቀጠሉ ሲሆን ዩክሬን የሩሲያን የሎጂስቲክስ ማዕከላት ኢላማ ስታደርግ፣ ሩሲያ ደግሞ የዩክሬን የኃይል ተቋማትና የጦር መሳሪያ ማምረቻዎችን እየመታች ትገኛለች። ሁለቱም ወገኖች ሰላማዊ ዜጎችን ኢላማ በማድረግ እርስ በርስ እየተወነጃጀሉም ይገኛሉ። የፌስቡክና ኢንስታግራም ባለቤት የሆነው ሜታ ኩባንያ በታዳጊዎች ላይ ስነልቦናዊ ጉዳት አድርሷል በሚል በ30 የአሜሪካ ግዛቶች የተመሰረተበት ክስ በካሊፎርኒያ ፌዴራል ፍርድ ቤት ነገ መታየት ይጀምራል። ሜታ ክሱን አጥብቆ ቢቃወምም የዚህ የችሎት ውሳኔ የኩባንያውን የወደፊት ዕጣ ፈንታ ብቻ ሳይሆን አጠቃላይ የማህበራዊ ሚዲያ አጠቃቀምን መልክ የሚቀይር ይሆናል ተብሎ ተጠብቋል። ተስፋነሽ እሸቱ በቢዝነስ ጥንቅሯ ተመልክተዋለች።
የፌስቡክ እና ኢንስታግራም ባለቤት የሆነው ግዙፉ ሜታ ኩባንያ በታዳጊ ወጣቶች ላይ የሚደርሰውን ማህበራዊና ስነ-ልቦናዊ ጉዳት በተመለከተ ማክሰኞ በካሊፎርኒያ ፌዴራል ፍርድ ቤት የሚጀምረው የዳኞች የችሎት ክርክር የኩባንያውን የወደፊት ዕጣ ፈንታ የሚወስን መሆኑ ተነግሯል። 30 የሚጠጉ የአሜሪካ ግዛቶች በጋራ የመሰረቱት ይህ ክስ ኩባንያው ከ1 ትሪሊየን ዶላር በላይ የካሳ ክፍያ እንዲከፍል ከመጠየቁም በላይ በመተግበሪያዎች መዋቅራዊ አሰራር ላይ ስራ ነቀል ለውጥ እንዲያደርግ የሚያስገድድ ነው። ክሱም ሜታ በመተግበሪያዎች መዋቅራዊ አሰራር ላይ ስር ነቀል ለውጦችን እንዲያደርግ የሚያደርግ ነው። ከነዚህ መካከል የላይክ ቆጠራ፣ ገደብ የለሽ የገጽ ንባብ፣ ቪዲዮዎች በራሳቸው የሚከፈቱበት አሰራርና በቆይታ የሚጠፉ ምስሎች ይገኙበታል። እነዚህ ባህሪያት ለተጠቃሚዎች ዶፓሚን የሚባለውን የደስታ ሆርሞን በማመንጨት ሱስ እንዲይዛቸውና ከመተግበሪያው እንዳይወጡ የሚያደርጉ የተቀነባበሩ አልጎሪዝሞች ውጤት መሆናቸውን ከሳሾቹ ይከራከራሉ። ከዚህም በተጨማሪ ሜታ ታዳጊዎች ከአንድ በላይ አካውንት እንዳይከፍቱ እንዲከለክል፣ የወላጅ ማረጋገጫ ስርዓት እንዲዘረጋና የተጠቃሚዎችን መልክ የሚቀይሩ የፎቶ ፊልተሮች እንዲያስቆም እየተጠየቀ ነው። ግዛቶቹ ለዚህ ጥያቄያቸው እንደ ማስረጃ ያቀረቡት የኩባንያውን የውስጥ የምርምር ሰነዶች ነው። ሰነዶቹ እንደሚያሳዩት የላይክ ቆጠራና የማህበራዊ ንጽጽሮች በታዳጊዎች ላይ የብቸኝነት ስሜት፣ ስለገዛ አካላቸው መጥፎ አመለካከት እንዲኖራቸውና ለከፍተኛ ድብርት መንስኤ መሆናቸውን ሜታ ቀድሞውኑ ያውቅ ነበር ሲል አቅርበዋል። የዚህ ክስ አሳሳቢነት የመጣው በቅርቡ በኒው ሜክሲኮ ግዛት በተሰጠው የፍርድ ቤት ውሳኔ ነው። በዚያ ውሳኔ ዳኛው ሜታን የህዝብ ስጋት ሲሉ የፈረጁ ሲሆን ኩባንያው ወጣቶችን እየበከለ ነው በማለት 942 ሚሊዮን ዶላር እንዲቀጣ አዘው ነበር። አሁን ያለው ክስ ግን 30 ግዛቶች ወይም የአሜሪካን 2/3 ህዝብ የሚወክል በመሆኑ ሜታ ከተሸነፈ ለውጦቹ በመላው አሜሪካ ተግባራዊ ለማድረግ ይገደዳል። ሜታ በበኩሉ ውንጀላዎቹ በጽኑ በመቃወም ላይ ነው። የኩባንያው ቃል አቀባይ ለወጣቶች ደህንነት ያለን ቁርጠኝነት የቆየ ነው ሲሉ ምላሽ ሰጥተዋል። ይሁን እንጂ 1.5 ትሪሊየን ዶላር የሚገመተው የሜታ የገበያ ዋጋና አጠቃላይ የቢዝነስ ሞዴል በዚህ ክስ ሳቢያ አደጋ ላይ ወድቋል። ዳኛ ኢቮን ጎንዛሌዝ ሮጀርስ የሚመሩት ይህ የፍርድ ቤት ውሳኔ ሜታን ብቻ ሳይሆን አጠቃላይ የማህበራዊ ሚዲያ ዓለም ለወደፊት የሚኖረውን መልክና አጠቃቀም የሚቀይር ይሆናል ተብሎ ይጠበቃል።